Welcome with me, Shah Rukh Khan, Salman Khan and Amir Khan. Come on, louder for everyone. I don't know what side they're coming on from. የጆይ ፎረምን ፕሮግራም ሁለተኛውን ክፍል እንግዲህ ለመቀጠል ተገድጃለሁ በጣም ባስደናቂ ሁኔታ በሁሉም ሶሻል ሚዲያ በጣም በሚገርም ሁኔታ ሁላችሁም በደንብ አይታችሁታልም የተለያየ አስተያየታችሁን ሰጥታችሁኛል ስለዚህ ደስ ይያለኝ እቀጥለዋለሁ ወደ ክፍል 2 እንግባ እስቲ በየቀኑ እናንተ ወደ ስራ ስትወጡ በምንድነው አቅም የምታገኙት ወይም ኢንስፓየር የምትሆኑት በምን ትሟሟቃላችሁ ማለት ከተለያዩ ሰዎች ጋር ስትገናኙ ለዚህ ጥያቄው ቅድሚያ ሻሩክ መልስ ሰጥቷል እኔ ተቀራላይ ስራ ጉልበቴንም አቅሜንም እንዲሁም ኢንስፓየር መሆኑ በልጆቼ ነው እኔ እንደማስበው ለማንኛውም ሰው ልጆቹ ማለት የስራ ጉልበቱ አቅሙ ናቸው ድፍረቱ ናቸው ምሳሌ እነ ሰልማን ቤት በጣም ብዙ ልጆች አሉ የቤተሰቦቹ በአጠቃላይ አሚርም ቢሆን የራሱ ልጆች አሉት ስለዚህ ብዙ የስራ አቅም ለማግኘት እንግዲህ ይሄ ራሱ የፈጣሪ ስጦታ ነው ብዬ ነው ማስበው እንደምታውቂው ባለም አቀፍ ደረጃ የተለያዩ ስቴጆች ላይ ብዙ ሰዎችን ለማግኘት እንዲያውም እኔ በጣም እድለኛ ነኝ ብዬ አስባለሁ በዛው ምግሬ መንገዴን በመጀመሪያ ጆይ ፎረምን በጣም ማመስገን እፈልጋለሁ እነሱ አክብረው እኛን እዚህ ጠሩን ለይህንን እድል ሰጡን ስለዚህ ለዚህ ፕሮግራም ብቁ ናቸው ብሎ ስለጠራን አድናንን በመጀመሪያ ማመስገን እፈልጋለሁ እንዳለ የፕሮግራሙ አዘጋጆችንም በአጠቃላይ ማመስገን እፈልጋለሁ ለምን ካልሽኝ አንድ ምክንያት ልንገርሽ ትላማታ ሁላችንም አንድ ላይ በነበርን ሰዓት ላይ በጣም ብዙ ሰዎችን የማግኘት እድል አጋጠመን የተለያዩ ሚኒስተሮችን ዲኖችን ማግኘት ቻልን እነዚህ ሁሉ በትላንትና ሁለት በአካል ያገኘናቸው ሰዎች በአጠቃላይ ቀደም ብለንኛ በኬብል ቲቪ ምናምን ነገር ነው የምናያቸው ማለት እንደዚህ በአካል አግኝተናቸው አናውቅም በርቀት ነበር የምንተያዩ በዚህ ፕሮግራም የተነሳም ያው በጣም ብዙ ሰዎች ባለም አቀፍ ደረጃ የተጋበዙ ስላሉ አንድ ስቴጅ ላይ ልንቀርብ እንግዲህ መገናኘት ችለናል እዚህ ላይም ደግሞ በመጣን ሰዓት ላይ ለሰዎች ወይም ለተመልካቾች ጥሩ ታሪክ መናገር አለብን ምክንያቱም እያዩን እንዲዝናኑና ትምህርት መቅሰም እንዲችሉ እኔ እንደማስበው ከድሮ ጀምሮ እንደዚህ አይነት ስቴጅ አግኝቼ በመጣ ሰዓት ላይ በጣም ደስ ይለኛል እኛ እንኳን በፈለግን ሰዓት ላይ እንገናኛለን የራሳችንን ጉዳይ እናወራለን እዚህ ግን በጣም ብዙ ሰዎች አሉ የራሳቸውን ልምዳቸውን የሚያካፍሉ ከኛ መስማት የሚፈልጉ የራሳቸውን ነገር የሚናገሩ ስለዚህ ብዙ ጥያቄ ይተጠየቅሽ እንግዲህ በታማኝነት መልስ የሰጠሽ በሄድ ሰዓት በውስጥሽ ያለው ጥሩ ባህሪ የበለጠ በደንብ እየዳበረ ይሄዳል አሚር ደግሞ ቀጠለ እኔ እንኳን ብዙ ጊዜ ድፍረትና አቅም ማገኘው በማንበብ ነው እንዲሁም ከልጅነቴ እኔ ማንበብ ምናምን በጣም ያስደስተኛል የተለያዩ መጽሐፎችን በማነብ ሰዓት ላይ ብዙ አይነት ገጸ ባህሪዎችን ካራክተሮችን በድፍረት ለመወጣት ስራዬ ላይ በጣም ሞራል ይሆነኛል ሰልማንም ቀጠለ አረ ዘፈንም ጨምር እንጂ እንዴ አሁን ዘፈን ምናምን ነገር መሞከር ጀምራል ለረጅም ጊዜ ባህላዊ ሙዚቃ ምናምን ነገር እየተማረ ነበር ገባኝ በቃ ሁለቱ ተመካክረው እኔን ለመተረብ ወስነዋል ማለት ነው የአሚር መልስ ነበር ሰልማንም ቀጠለ እኔ እንኳን በጣም በብዙ ነገሮች ሞራል አገኛለሁ እንደምታውቂው በስራችን በጣም ብዙ ላባችንም ደማችንን እናፈሳለን እንታገላለን ያ ደግሞ ለቤተሰብ ምናደርገው ነው ከዛም አልፎ ተርፎ ለማህበረሰቡ በስራችን ላይ እንግዲህ ትኩረት ስናደርግ ብዙ ጊዜ የማስበው ሁሉ ጊዜ ስንደባደብና አጥንት ጅግር ስንሰብር ምናምን ነገር ሁሌ ተመልካቹ ያይናል ወይም ይወደናል ብዬ አላስብም ምክንያቱም እነሱ ማየት የሚፈልጉት ጊዜ ሰጥተውና የመጡት ሙሉ ቀን እረፍት በሆኑ ሰዓት ላይ ፊልም ለማየት ይመጣሉ በፊልሙ ላይ ደግሞ እኛን በመሪ ተዋናይነት ማየት ነው የሚፈልጉት ይሄ ነገር በራሱ ስናስበው ለኛ ትልቅ ብርታት ይሆናል ምክንያቱም ሙሉ ቤተሰባቸውን አንድ ላይ ተሰብስበው እንግዲህ በሲኒማ የሚገቡት የሚያዩት አግኝቶት የማያውቁትን ሰው ነው ምንም እንኳን እኛ ባናቃቸውም ግን የሚገርምሽ ነገር የነሱ ሳሎን ላይም ሆነ መኝታ ቤት ላይ እኛ እንገኛለን ከዛ አልፎ ተርፎ ስልካቸው ላይም አለን ስለዚህ ይሄን ነገር ማሰባችን ምን ያደርገናል ሁሉ ጊዜ እነዚህን ሰዎች ወይም ተመልካቾችን አድናቂዎቻችንን ማዝናናት እንዳለብን ስለሚሰማን ይሄ በራሱ ኢንስፓየር ያደርገናል ጊዜና ገንዘቡን አውጥቶ ፊልም ለማየት ከመጣ በትክክለኛ መንገድ ተዝናንቶ በመክፈሉ ሳይቆጭና ደስ ብሎት እንዲሄድ ለማድረግ ጥረታችን ነው ስለዚህ እነዚህ ሁሉ አስተሳሰቦችና እነዚህ ሁሉ ሰዎች እኛን ሁሉ ጊዜ መሬት ላይ እንድንቆይ ያደርገናል እንደገና በስራም ደግሞ እኛ ምንም እንዳሉልን አይተናልም አውቀናልም ምክንያቱም የስኬትን ትልቅ ጣራ ደረጃውን አይተናል ከፍታውን ከዛ በኋላ ደግሞ አንድ በአንድ እየከሰርን ደግሞ ወደታችም ወርደናል ስለዚህ እነዛ ውድቀቶች ደግሞ ለኛ ትልቅ ትምህርት ይሆኑን ይሄ ስኬትና ሱፐርስታርነቱ ሁሉ ጊዜ የሚቆይ ነገር እንዳልሆነ አስረድቶናል የሆነ ጊዜ ላይ እንደሚያበቃም አውቀናል ስለዚህ ይሄን ነገር እንዴት እናስጠብቀዋለን የሚለው ነገር ሁላችንም እናስበዋለን ግን በዛ መሃል ላይ ትክክለኛው ነገር ጥሩ ሰው ሆነንና ሰብእናችንን ገንብተን ጥሩ በስሩ ሰውነት በማንነታችን መቀጠል እንዳለብን እየተረዳን ያለነው ጠያቂዋም ተናገረች በእርግጥ አንድ አባባል አለ 99.9% ተመልካች የሚሰጠን ነው 1% ደግሞ የኛ ነው ይባላል በትወናው ዓለም ላይ ግን ይሄ ሁሉ ነገር ከሰጡን በኋላ ተመልካቾቹ እኛ ያለን ነገር 1%ም የላቸውም የነሱ ትልቅ ውለታ ስላለብን ዛሬ እኛ እዚህ ደረጃ ደርሰናል ግን እነሱ ደግሞ ያ ነገር የላቸው ስለዚህ ይሄን አባባል እንግዲህ እናንተ ላይ በደንብ አይቻለሁ ምክንያቱም ሶስታችሁም ለአድናቂዎቻችሁና ለተመልካች በጣም ክብር አላችሁ እንዲሁም ደግሞ እንደ ቤተሰብ ነው የምታስቡት እናንተም እርስ በርስ እንደ ቤተሰብ አንድ ላይ ሆናችሁ ደግሞ ሳያችሁ በጣም ደስ ብሎኛል በዛ ውስጥ አንድ ጥያቄ ልጠይቃችሁና የህንድ ባህልና የአረብ ባህል ምን ግንኙነት አለው ምን ያመሳስለዋል አሚርም መለሰ እኔ እንኳን ለሁለተኛ ጊዜ ወደ ሳውዲ አረቢያ መምጣቴ ነው በጣም የሚያምር ቆንጆ ሀገር ነው ከትንሽ ጊዜ በፊት በአንድ ፌስቲቫል ጉዳይ ወደዚህ መጥቼ ነበር አሁን ደግሞ በዚህ ፕሮግራም መጥቻለሁ ተጋብዣለሁ እና እዚህ ያሉ ሰዎች ለሰው ክብር አላቸው ሰው በጣም ይወዳሉ እንደዚህ አይነት ነገር ደግሞ ስናይ ልባችን ሞቅ ይለዋል እና ይሄ በጣም ያስደስታል ግን ጥያቄን አልመለስክልኝም
አይ ትክክል ነው ያልሽው። ብዙ የሚያመሳስለው ነገር አለ። እንዲያም በጣም ብዙ የሚያመሳስለው ነገር አለ። የህንድ ማህበረሰብና የአረብ ማህበረሰብ አንድ አይነት የሆነ ላይፍ ስታይል አላቸው። እንዲያም እኔ እድል አግኝቼ ወደ ቻይናም ሄጄ ነበርና የቻይና ሰዎችም ከህንድ አኗኗር ጋር በጣም የሚመሳሰል ብዙ ነገር አላቸው። ያም ማለት እንግዲህ በአረብ ሀገራት ላይና በህንድ ውስጥ ብቻ የሚመሳሰል ነገር አይደለም ማለት ነው። ኤዥያ ውስጥም የተለያየ ሀገር ላይ ብንሄድ ብዙ የሚያመሳስለን የባህል ተመሳሳይነት አለ እስከ እምነት ጭምር። ዞር ዞር ባልኩበት ሰዓት ላይ እንግዲህ ያየሁት ነው የነገርኩሽ። ሰልማንም ቀጠለ። በእርግጠኛ ለወላጆቻችን ብቻ ሳይሆን ለእናቶችና ለአባቶች በአጠቃላይ በጣም ክብር አለን ህንድ ውስጥ ማለት ነው። ተመሳይ የሆነ ክብርና ለቤተሰብ ቦታ ስጡ የሚለውን ነገር እዚህ የተለያዩ አረብ ሀገራት ላይ በደንብ አያለሁኝ እሰማለሁ። ከዛ መሀልም በጣም ጎልቶ የሚሰማው ነገርና በጣም ደስ የሚለኝ ከእናት የበለጠ ምንም ነገር የለም የሚባለው ነገር ነው። ይሄ እኛም ሀገር በጣም የሚወራና በጣም የሚደነቅ አባባል ነው። ምክንያቱም አንድ ልጅ ስኬታማ ሲሆን በስራው ከቤተሰቡ እንዲሁም ከአባቱ የበለጠ የሚደሰት የለም በዓለም ላይ። ስለዚህ ይህን ነገር ደግሞ እኛ ከልጅነታችን እየሰማን የመጣ ነው። ከነሱ ጋር አብረን እንቆማለን፣ ከነሱ ጋር አብረን እናቀረቅራለን። በዛም የተነሳ ለማህበረሰባችን ትልቅ ፍቅርና ክብር ይኖረናል ከቤተሰባችን በመናገኘው። እዚህ ሳውዲ አረቢያ ውስጥም አለ፣ እኛም ጋር ህንድ ውስጥ አለ። በተለያየ ዓለም ላይ ብንዞር ይሄ ነገር ያልጠፋባቸውና አሁን ድረስ የሚከበርበት ቦታ አለ። ምክንያቱም እኛ የፈለገ ነገር ብናደርግ ወላጆቻችንን ቤተሰባችንን ማስቀየም የለብንም የሚለው ነገር በጣም ይሰመርበታል። ስለዚህ ይሄ ነገር በህንድ ውስጥ እንደ ባህል ስለሆነ ይሄ ነገር እንግዲህ በጣም በብዛት ያመሳስለዋል ማለት ይቻላል በአረቡና በህንድ ውስጥ። ትክክለኛ ነገር ነው ያልከው። ቀጣይ እንግዲህ ለእናንተ የምጠይቃችሁ ሳውዲ አረቢያ እንግዲህ አሁን ወደ እድገት በጣም በፍጥነት እየሄደች ነው ያለችው። እናም በቀጣይ ጥቂት ዓመታት ውስጥ ትልቅ ዝግጅት ይዘጋጃል። ለዛ ፕሮግራምም ደግሞ በመላ ዓለም ላይ የተለያዩ ባለሀብቶች እየመጡ ትልልቅ ፕሮጀክቶችን እየቀረጹ ነው ያሉት። ስለዚህ በሳውዲ አረቢያና በቦሊውድ መካከል ያለውን ይህንን ክፍተት ወይንም ጋፕ በምን መሙላት ትፈልጋላችሁ? ምን አይነት ሀዲድ እንዲሰራ ትፈልጋላችሁ? ስለዚህ ጉዳይ እስቲ ያላችሁን ሀሳብ አስተያየት አንዳችሁ ስጡኝ። ሻሩክም መለሰ። ቀደም ብለሽ እንዳልሽውና እኛም እንደተናገር ነው በባህልና በቤተሰብ ጉዳይ ላይ በጣም የተመሳሰልና የተሳሰርን ሰዎች ነን። ይሄ ነገር በእርግጥ እሺ ህንድና ሳውዲ አረቢያን ያመሳሰላታል ብለን ብንል አሁን እይታችንን እናንሳና ሌላውን ዓለም ብናየው ይሄ አንድ አይነት ያደርገናል በሙሉ ዓለም ላይ። ከዛ ሌላ ሳውዲ አረቢያ እንደዚህ አይነት መድረኮችን ማዘጋጀቷ በጣም ደስ የሚል ነገር ነው፣ ለየት ያለ ነገር ነው። ምክንያቱም ብዙ ጊዜ መካከለኛው ምስራቅ ላይ ወይም አረብ ሀገራት ላይ ይሄ ነገር የተለመደ አልነበረም እና ይሄን ትልቅ ለውጥ የሚያመጣና እድገት የሚያመጣ ነገር ነው ብዬ አምናለሁ። ምክንያቱም በዓለማችን ላይ የተለያዩ ሰዎችን እየጋበዙ ነው ያሉት፣ ሀሳብ አስተያየታቸውን እየጠየቁ ነው ያሉት፣ የትኛው ነገር አስፈላጊ ነው የሚለው ላይ ትኩረት እያደረጉ ነው ያሉት። በትክክለኛም የሰው ሀሳብን እየሰሙ በምን መልኩ መስራት አለብን የሚለውን እንግዲህ እቅድ ለመቅረጽ እንዳሰቡ በደንብ ተረድቻለሁ። ይሄ ነገር እንግዲህ በዚህ መልኩ ከቀጠለ ብዙ ሰው ወደዚህ ለመምጣትና እዚህ ሀገር ላይ ለመኖር ደስተኛ የሚሆንበት ብዙ ምክንያት ይኖረዋል። ምሳሌ እኔ እዚህ በተደጋጋሚ ጊዜ መጥቻለሁኝ፣ ግን አንዱንም ጊዜ አልረሳሁትም። በጣም ደስ ብሎ ነበር የሄድኩት። እንዲያውም የአንድ ፊልም ቀረጻ በማድረግ ሰዓት ላይ 15-20 ቀን ያህል ቆይቼ ነበር። በዛ ሰዓትም የተሰማኝ ምንድነው ወደዚህ ቦታማ ተመልሼ ብመጣ ደስ ይለኛል የሚል ስሜት ተፈጥሮብኝ ነበር። ያም ማለት እንግዲህ አንድ ቦታን ወይም አንድ ሀገርን ሰው ከወደደው ወደዛ ሀገር ለመምጣት ምን ይፈልጋል? አንድ ትንሽ ምክንያት ብቻ ነው። ኢንሻአላህ ደግሞ እንደሚታወቀው ስራም ደግሞ ያመላልሰናል፣ እንድንቀር አያደርገንም። ያም ማለት እኛ በዚህ መልኩ እንመጣለን። ግን በጣም የሚገርመው ነገር ሳውዲ አረቢያ ለሁሉም አይነት ሰዎች በጣም የሚያምር ኢንቫይሮንመንት እየገነባ ነው ያለው። ሁሉም እዚህ ይመጣል፣ ሀሳብ አስተያየቱን ይሰጣል። ከነዛም ደግሞ በሚሰሙት የራሳቸውን ኮንቴንት ሰፋ እያደረጉ ይሄዳሉ። ኮንቴንት ስል ይሄንን ስቴጅ ላይ ብቻ ያለውን ነገር ብቻ ሳይሆን ዓለምን የሚያስደስትና ለየት ያለ ነገር እንዳላቸው መተረክ ይፈልጋሉ። በእርግጥ ዓለም አንዳንድ ጊዜ እንደሚታወቁ አስቀያሚ ቦታ ናት። ስለዚህ ምክንያት ፈጥረን እንግዲህ አንድ ቦታ ላይ እንገናኛለን፣ እንሰበሰባለን። በዛ ሰዓት ላይ ደግሞ በምናደርገው ቃለ መጠይቅም ሆነ ንግግር ያለንን ደስታ እየተካፈልና እያበዛ ነው እንሄዳለን። በዛውም ተስፋ የምናደርገው እንግዲህ የኛ ደስታ፣ ጨዋታችን፣ ሳቃችን ሙሉ ዓለም ላይ ይደርሳል ብለን ነው። ያም ደግሞ ለእንደኛ አይነት ሰዎች ብዙ ጊዜ አያስቸግርም፣ ጥሩ ነገር ስለሆነ። እንዲያውም አንቺ ወቂ አትወቂ ባላቅም ሰንጁና ሰልማን አንድ ፊልም ላይ እዚህ በካሚዮ ሮል ተጫውተው ነበረ። ያም ደግሞ ሲታይ በጣም ያምር ነበር። የተለያዩ ፊልሞች ላይ በእርግጥ ትንሽ ሮል ተጫውተናል። አንድ ፊልም ላይ እንዲያውም ገስት አፒረንስ ገብቼ ነበረ። ሁለታችንም ተጫውተን ነበረ። እንዲያውም ሳውዲ ውስጥም ጌስት ኦፍ ኦነር ይባላል፣ የክብር እንግዳ ሆኖ ነበር በፊልሙ ላይ ማለት ነው። በደንብ እንጂ እንግዳቸው ነበርን። በጣም አክብረውናል፣ በጣም ተንከባክበው ነበር። አረሳውም። እነዚህ ሁሉ እንግዲህ በጣም ትንንሽ ምክንያቶች ናቸው። ሁላችንም አንድ ላይ ሰብሰብ ብለን በጋራ ስራ እንድንሰራ የሚያደርግ ምክንያት ነው። ሻሩክም ቀጠለ። ሳውዲ በአሁኑ ሰዓት ላይ ገጣሚ፣ ጸሐፊ፣ ዘፋኝ፣ ደራሲዎችን፣ ፊልም ሜከሮችን፣ የተለያዩ ካሜራማኖችን፣ የተለያዩ ስራ ላይ ያሉ ሰዎችን እያበረታታች ነው ያለችው። እንደማስበው እንግዲህ ሁሉም አንድ ላይ ወደ ህንድ ቢመጡ ከኛ ጋር ማለት ነው አንድ ላይ ቢሰሩ በጣም ደስ ይለኛል። እኛም ደግሞ ሁላችንም ወደ ሳውዲ መተን ደግሞ አንድ ላይ ያለንን ታሪክ ለዓለም ብናቀርበው እርግጠኛ ነኝ በመላ ዓለም ላይ ተቀባይነት ያገኛል። እኔ እንግዲህ እንደማስበው ምንም የሚከብድ ነገር የለም ነው የምለው። ልባችን ትክክለኛ ቦታ ላይ ካለ ልክኛ አሁን ከህንድ ነው የመጣ ነው። እዚህ ያለው ብዙሃኑ ደግሞ ያው ሳውዲ ነው የሚኖረው። ስለዚህ ሁላችንም በፍቅር አንድ ላይ ተገናኝተን አብረን ሰርተን ቆንጆ ታሪክን ለዓለም ብንተርክ ምርጥ አይሆንም ትያለሽ? ከዛ ሌላም ደግሞ የአረብ ፊልምም እድገት እንዲያገኝ በጣም ጥሩ አማራጭም ይሆናል ብዬ አስባለሁ። በእርግጥ የሳውዲ ፊልሞች አሁን የተጀመሩት የተለያዩ ፊልሞችን መታየት እንዲችሉ የተለያዩ ሲኒማ ቤት እየተገነባ ነው ያለው። ይህ አጋጣሚ በራሱ ደግሞ ለአረብ ፊልም ኢንዱስትሪ በጣም ትልቅ እድል ነው። እንደሚታወቀው አረብኛ ቋንቋ የሚናገሩ በጣም ብዙ ሀገሮች አሉ። ያም ማለት ነው በጣም ከፍተኛ ህዝብ አለ እና አሁን አስቢማ
እዚህ 20 እና 30 ሺህ ሲኒማ ቤት ቢከፈት የእናንተ የፊልም ኢንዱስትሪ ምን ያህል ስራ ያገኛል? በደንብ ትወናቸውን በሚያሳዩ ሰዓት ላይ ሌላ አገር ያሉ የፊልም ኢንዱስትሪዎች ደግሞ የአረብ ተዋናዮችን መጋበዝ ይጀምራሉ። ያም ማለት በጣም ብዙ ሰው ስራ ያገኛል፣ ስምም ዝናም ያገኛል፣ በገቢ ደረጃም ጥሩ ገንዘብ ይገኛል። አሁን በተያዘው መልኩ በዚህ ከቀጠለ እርግጠኛ ነኝ ከጥቂት ዓመት በኋላ የአረብ ፊልም ኢንዱስትሪ አንድ ትልቅ ኢንዱስትሪ እንደሚሆን ምንም ጥርጥር የለኝም። አሚርም ቀጠለ። ያለፉት ጥቂት ዓመታት እንዳየሁት ከሆነ ሳውዲ አረቢያም ልክ እንደሌላ አገሮች ለሁሉም የተመቸና ሁሉም እየተጋበዘ የሚሰራበት ትልቅ መድረክ ለመፍጠር እየጣጣረ እንዳለት እየታየን ያለው። ምክንያቱም በዓለም አቀፍ ደረጃ የሚታወቁ ትልልቅ መድረኮችን ተካፋይ መሆን እንደፈለጉ እያየሁን ያለሁት። ይሄ ደግሞ እንደ ስራም ሲታይ በጣም አዋጪ ነው፣ እንደ ሀገርም በጣም ለውጥ ይፈጥራል። ማለት ልክ አሁን ሰልማን እንዳለው በእነዚህ ነገሮች የተነሳ በጣም ብዙ የስራ እድል ይፈጠራል። በአሁኑ ሰዓት ላይ ያው እንደምታዩ በተለያየ አርት ስራ ላይ ያሉ ሰዎችን እየሳበን ያሉ ሳውዲ፣ እንዲያውም ከትንሽ ዓመት በኋላ ደግሞ በጨዋታም ቢሆን በዓለም ዋንጫ መልኩ የተለያዩ ተጫዋቾችን ስፖርቶችን እየጋበዙ ነው ያሉት። ያም ማለት ከዓለም አቀፍ ማህበረሰብ ጋር እንግዲህ መቀላቀልና ቀለል ያለ ህግ እንደሚያራምዱ ማሳየት ፈልገዋል። ይሄ በራሱ በጣም ትልቅ እርምጃ ነው። በእርግጠኝነት ወደፊትም እንግዲህ ብዙ ስራ እድል ይፈጥራል፣ እድገትም ያመጣል ብዬ አስባለሁ። ጥያቄያም ቀጠለች። እሺ አሁን በአሁኑ ሰዓት ላይ እናንተ ምን ይታያችኋል? በሳውዲ አረቢያና በቦሊውድ መሃል የስራ እድል ሊፈጥር የሚችል ምን አይነት እቅድ አላችሁ? ወይስ ምን አይነት ፕሮጀክት ይታያችኋል? ሰልማን በአሁኑ ሰዓት ላይ አንዳንድ ግጥሞችን ምናምን ነገር እየሞከረ ነው ያለው። እሱን ነገር በጣም ወድለታለሁ። እኔም ደግሞ ዜማ ምናምን ነገር ለማቀናበር ወይም ለማዘጋጀት እሞክራለሁ። አሚር ደግሞ ድምጻዊ ሊሆን ኦዲሽን ያደርጋል። ጀመረኝ ደግሞ ሻሩክም ቀጠለ። እንግዲህ ካልገባችሁ ልንገራችሁ። እሷ በላይ መጠይቋን አታውቀውም፣ ጠይቀናለች። እኛ ደግሞ መልስ ያጠረን ይሄዳል። ተመልካቹንም ደግሞ ማዝናናት ግዴታ ይሆንብናል። እስቲ የተወሰነ ነገር አሳዩና ወይም ለተመልካቹ የምታቀርቡት ነገር ካለ። እንግዲህ አንቺ ጥያቄሽ እንደማያልቅ ተረድቻለሁኝ። ስለዚህ ካሁኑ ውስጤ እየነገረኝ ያለው ከሀገራችን ርቀን ያለ ነው። ስለዚህ እኛን ለማዳን አሚርም ደግሞ እኛን ማዳን አለበት። አሁን ሙዚቃ እየተማረን ያለው ይሄ በእርግጥ በጣም የሚያስደስት ነገር ነው። ስለ ሙዚቃ እየተማረን ያለው ስለዚህ ትንሽ ሞክሩ ያሰማናል፣ ግን በኃይለኛው ማጨብጨብ አለባችሁ ፈቃደኛ እንዲሆን። ሰልማንና እኔ ከጎኑ ሆነን በደንብ እናጨበጭባለን፣ በደንብ እንዲሰማው። እኔ እንኳን ሙዚቃ በጣም ወዳለሁ ዘፈን አሚር ነበር ያለው። አድማጩ እኔን ሙዚቃ ምን ያህል ይወዷል የሚለውን ነገር እንኳን ባላቀም ግን እኔ ደስ ይለኛል መዝፈን። ታዲያ ካላችሁ አይቀር ለምን ሶስታችንም አንድ ላይ አንዘፍንም? አያ እኛ ከጀርባ ዳንሰኛ እንሆናለን። ቀላል ነው። አንተ ትዘፍናለህ፣ እኛ ከጀርባ እንደንሳለን። ልክ እንደ ፊልም ላይ እንዳለው እና ሰልማን በል ከኋላ እንቁም እስቲ። ትደንሳላችሁ እንጂ ምን ትቆማላችሁ? ሰልማን የትኛው ልዝፈንህ? ሻሩክም መለሰልህ። አንተም የፈለከውን መርጠህ ዝፈን፣ እኛ ብቻ እንሰማለን እንደንሳለን። እኛ ከጀርባ ዳንሰኛ ነን። እንግዲህ አንተ ዳንሰኛ ነን፣ አንተ ዝፈን። ክብራትና ክብራን ሞቅ ያለ ጭብጨባ አንዴ ለአሚር። बैकग्राउंड डांस मिले नदी के जल में, नदी मिले सागर मिले कौन से जल में, कोई जाने ना ओरे ताल मिले नदी। Big round of applause, ladies and gentlemen. His first public performance of his learning the classical singing. ባህላዊ ሙዚቃ እንግዲህ እየተማረን ያለው የመጀመሪያ ፕሮግራሙን አቅርቧል ማለት ነው። ሳውዲ አረቢያ ውስጥ ነበር ያቀረበው። ይሄ ለታሪክ ይቀመጥ። ምርጥ ነበር በጣም። በእርግጥ ሰልማንም ጥሩ ይዘፍናል። ሲዘፍን ሰምቼዋለሁ አይደል? ልክ ነህ፣ ግን እኔ ስቱዲዮስ ብቻ ነው የምዘፍነው። ግን የሚገርመው አንዴ ከዘፈንኩ በኋላ ቴክኒሻኖች 2 ወር ይፈጅባቸዋል የኔን ድምጽ አስተካክሎ ለማሳመር። ስለዚህ እንደዚህ ስቴጅ ላይ የመዝፈን እንኳን ጥሩ ሐሳብ አይመስለኝም፣ ይቅርብኝ። ከዛ ሌላ ግን ሳላነሳ ማላልፈው ሳውዲ አረቢያዎች ለኛ ዜጎች በጣም ብዙ ስራ ሰጥተዋል፣ የስራ እድል ፈጥረዋል። በብዛት ያው የደቡብ ህንዶች አሉ፣ የሰሜን ህንዶችም ብዙ ሰዎች አሉ። ከዛ ሌላም ከተለያየ ሀገርም የመጡ ብዙ ዜጎች አሉ። ስለዚህ አሁን እዚህ ስናይ በጣም ብዙ አይነት ዜጋ እናያለን። ጥሩ ስራም ያገኛሉ፣ እዚህም ጥሩ እንክብካቤ እንደሚያገኙ ብዙዎቹ ይመሰክራሉ። እዚህም የቀን ስራ የሚሰሩም ሆነ ሌላ ስራ የሚሰሩ ሰዎች ደግሞ ሲመጡ በደንብ ይለፋሉ፣ ጥሩ ገንዘብ እንደሚያገኙም ይናገራሉ። በዛ ላይ እነሱ እዚህ ሰርተው በሚያገኙት ደግሞ ቤተሰባቸውን በደንብ ስለሚረዱ ህይወታቸው የተሻለ ለማድረግ ይጥራሉ። ስለዚህ ይህንን እድል ስላገኘን ለዜጎቻችን ስራ ሰጥታችሁ ህይወታቸው እንዲለወጥ ስላደረጋችሁ እግረ መንገዳችንን በጣም እናመሰግናችኋለን። የሰልማን ቃል ነበር። ያም ማለት እኮ አሁን እንዳልከው በፊልም ራሱ ቆንጆ ታሪክ መፍጠር ይቻላል። ምክንያቱም ከፍተኛ ቁጥር ያለው ህንዳዊ ሳውዲው ስለሚኖር። ስለዚህ ጥሩ ታሪክ መፍጠር አይቻልም ትላለህ? እንዲያውም አሁን እናንተን ሳናግር በውስጤ አንድ ስክሪፕት የጻፍኩ ነው መሰለኝ። ስለዚህ ስለዛ ጉዳይ እናንተ ምን ታስባላችሁ? ስለ ድሪም ፕሮጀክታችሁ አሁን የምታስቡት ወይም የምትነግሩኝ ነገር አለ ፕሮጀክታችሁን? ወይስ የተለየ ቦታ ሳውዲ አረቢያ ውስጥ ያለ ይመስላችኋል? ፊልሙ ለእይታ ቢበቃና ስኬታማ ሊሆንበት የሚችልበት መንገድ አለ ትላላችሁ? ሰልማንም መለሰላት። አሁን አንድ የሂንዲ ፊልም ብትሰሪና እዚህ ሳውዲ አረቢያ ውስጥ ጠዋት ላይ ቢለቀቅ ፊልሙ እዛው ጠዋት ላይ ሂት እንደሆነ ታረጋግጫለሽ። ግን አንቺ የቴልጉ ወይም የታሚል ወይም የመለያለም ፊልም ከሰራሽ ደግሞ እርግጠኛ ነኝ በአንድ ጊዜ ሚሊዮን ያስገባል፣ በጣም ስኬታማ ይሆናል። ምክንያቱም ዋናው ነገር ደግሞ ከኛ አገር ደቡባዊ ክፍል በጣም ብዙ ሰዎች ናቸው ወደ ሳውዲ ለስራ
ለስራ የመጡት። ከዛ ሌላም የበለቹስታን ሰዎች አሉ፣ የአፍጋኒስታንም ሰዎች አሉ፣ የፓኪስታንም ሰዎች አሉ፣ ኢትዮጵያውያኖችም አሉ። እኔ ነኝ የጨመርኩት ደግሞ። ሁሉም እዚህ መጥቶ ስራ እየሰራ ነው ያለው። ይሄ በጣም ደስ የሚል ነገር ነው የነገርከን። ሻሩክስ ምን የምትናገሩ ነገር አለ እንዴ? እርግጠኛ ነኝ መቼስ የሆነ ድሪም ፕሮጀክት ይኖርሃል። እሱን ያሰብክ ነበር እንዴ? ከጠየቅሽኝ እንግዲህ እስቲ ትንሽ ልናገር። ረጅም ጊዜ ሆነኛል በእርግጥ እንደዚህ አይነት ፐብሊክ ፕላትፎርም ላይ አልመጣሁም ነበር ማለት ይቻላል። ሁሉ ጊዜ ምን ለሰው ልጅ በምችለው አቅም ታማኝና ትሁት ለመሆን እጥራለሁ። ግን አንድ ነገር በግልጽ ልንገርሽና እኛ ሶስታችንም አንድ ፕሮጀክት እያሰብን ካለን ያ በራሱ አንድ ህልም ነው ማለት ሁላችንም የምናስበው መጥፎ ህልም እንዳይሆን ነው። ምክንያቱም እኛ ሶስታችን አንድ ላይ ካለን ይሄ ራሱ እርግጠኛ ነኝ ለተመልካቹ ህልም ነው የሚመስለው። ኢንሻአላህ ደግሞ እኛ ሁላችንም ሶስታችንም እድል ባገኘን ሰዓት ላይ ሁሉ ጊዜ አብረን እንገናኛለን። አንድ እድል አግኝተን አሚር ሰልማንና እኔ አብረን በተቀመጥን ሰዓት ላይ ወይም ስንገናኝ እኔ አብረውኝ ያሉት ሁለቱን ሰዎች በደንብ አምንባቸዋለሁ። ምክንያቱም ከድሮ ጀምሮ ኢንዱስትሪ ስራ እየሰሩ ነበረ። በዛ ላይ አሁንም በብቃት እየሰሩ ነው ያሉት። አሁንም እምነት አለኝ በእነሱ ላይ። አሁን ሰልማን ላይም በጣም እምነት አለኝ። ምክንያቱም በስራ ህይወት ውስጥ በጣም ብዙ ውጣ ውረዶችን አሳልፏል። ከጅምሩ ጀምሮ እስካሁን ድረስ ሲጓዝ ይሄን ያህል በቀላልና ነገሮች ጨርቅ በጨርቅ ሆኖለት አይደለም። አሚርም ቢሆን ልክ እንደዛ ታግሎ ነው እዚህ የደረሰው። እናም እኔ ለመላው ዓለምም በጣም ክብር አለኝ፣ ምስጋና ማቅረብ ፈልጋለሁ። ምክንያቱም ከነሱ ጋር አንድ ቦታ ላይ አንድ ስቴጅ ላይ አብሬ ሐሳቤን ከነሱ ጋር እንድገልጽ እድል ስላገኘው በጣም አመሰግናቸዋለሁ። የሚገርምሽ ነገርኛ ሶስታችንም ስለ አንድ ፊልም እናውራ ከተባለ ብዙ ጊዜ ነው ቁጭ ብለን አውርተን እናውቃለን። ግን ስለዛ ፊልም በምናወራ ሰዓት ላይ ሁላችንም የሚያስጨንቀን ነገር ይሄ ነገር በኋላ ተመልካቹ እንደጠበቀው ባያገኘውስ ሰው የሚደብረው ነገር እንዳይሆን ብለን እናስባለን። ሰልማንም ቀጠለን። ሻሩክ አንድ ነገር ደጋግሞ ይናገራል ግን ዳርዳር እያለ ነው። ስለዚህ ሐሳብህን ግልጽ ላድርግልህና እዚህ ሶስታችንንም እዚህ ስቴጅ ላይ አይቶናል ወይም ደግሞ አንድ ላይ አይተውናል። ስለዚህ ሶስታችንን በአንድ ፊልም ላይ እናያለን የሚል ሐሳብ ያለው ተመልካች ካለ ይሄ እንኳን የማይታመን ነው፣ ማይሆን ነገር ነው። ትክክል ያለው እርግጥ እኔ ሐሳቤን በግልጽ አድርጌ እንኳን መናገር አልችልም እዚህ ሳውዲ ውስጥ። ምክንያቱም ተመልካቹ ተነስቶ አሁን ይሁን እንደሚለኝ እርግጠኛ ነኝ። ይሄ በእርግጥ ያው እንደ ቀልድ ተወርቶ የሚታለፍ ነገር ብቻ አይደለም፣ ቀልድ ብቻ አይደለም፣ ነገሩም የገንዘብም አይደለም። እንደ ስራም ካያችሁት እኛ ሶስታችንን በጣም እንለፋለን፣ እንጥራለን እና ሶስታችንም አንድ ፊልም ላይ ካለን ሁላችንም አድናቂ ያለን። ስለዚህ ማንን ሊመታ ነው ያንን ማየት ትችላላችሁ። ይሄን ነገር አሁን ሲሰማ ማንኛውም ዳይሬክተርም ሆነ ፕሮዲዩሰር ተነስቶ እንደሚመጣና እንደሚለን እርግጠኛ ነኝ። ሶስታችሁ አንድ ላይ ፊልም ሰራላችሁ ብለን እንደሚጠይቁን ምንም ጥርጥር የለውም። ለዚህ እንግዲህ መልሱ እባክህን ቀልድ አቁም ነው። እኔ እንደማምነው ሶስታችንም የራሳችን የሆነ ጥሩ ነገር አለን። ስለዚህ እኔ እንደማስበው ደግሞ ያንን ጥሩ ነገራችንን በጥሩ ታሪክ ይዘን ብንመጣና ለተመልካቹ ብናሳየው ደስ የሚለኝ ይመስለኛል እንደኔ ስሜት። ይሄን ሐሳባችንን ከሰማ እንግዲህ አንዱ ይመጣና በሉ እስቲ ኑ አንድ ላይ ሰብሰብ በሉና ጥሩ ስራ ስሩ እንደሚለን እርግጠኛ ነኝ። ኢንሻአላህ ሚለንማ አይጠፋም። የሻሩክ መልስ ነበር። ሰልማንም ቀጠለ። ሶስታችንም አንድ ፊልም እንስራ ቢባል የፊልሙ አክተር ሻሩክ፣ ሰልማን ወይ አሚር ሊሆን አይችልም። ምክንያቱም ስክሪፕቱ ላይ ሶስታችንም እኩል ቦታ የሚሰጥ መሆን አለበት። የፊልሙ እንግዲህ ዋና መነሻ ስክሪፕት አይደለ? ስክሪፕቱ ነው ሁሉም ነገር የሚወስነው። በዛ ላይ ጥሩ በጀትም የሚችል ካለ ማለቱ ነው። እኔ ግን እናንተ ሶስታችሁን አንድ ላይ እዚህ መድረክ ላይ ስትቀልዱ ስትጫወቱ በቀላሉ እያየዋችሁ ነው። ስለዚህ ይሄ ግንኙነታችሁና ጨዋታችሁን ሳይ እርግጠኛ ነኝ የአንድ ነገር ጅምር እንደሚፈጠር ተስፋ እንዳደረግ እያደረገኝ ነው። አሚር ተናገር እስቲ። ቆይ ምንድነው የፈለግሽው? ምን እንድናገር ነው? ከመጀመሪያም ሐሳባችን እንዳለበት አትነሽዋል። እሺ ሐሳብህን ሰብሰብ ለማድረግ እንግዲህ ደስ ያለን ነገር ተናገር። እሺ ስለኔ ማውራት ትፈልጋለህ? አይ እንዲያውም እኛ ሶስተኛው ጥያቄ ላይ እኮ ተንጠልጥለናል። አረ መልስ አልሰጠንም። ሶስተኛው ጥያቄሽ ምን እንደነበረ እንግዲህ አስታውሹና ትጠይቂናለሽ። እስከዛ ድረስ እስቲ ሞክሪ ለማስታወስ። እርግጠኛ ነኝ መጀመሪያ ላይ የጠየቁት ሶስተኛ ጥያቄ ፊልም ለምን ፕሮዲዩስ የምታደርጉት የሚል ነበረ። ምን ስለዛ ጉዳይ መልስ መስጠት ፈልገ ነው እንዴ አሚር? ትክክል ነው ያለችው ሻሩክ። አይ እኔ ረስቼዋለሁ። እሺ ያንቺ ጥያቄ መለስ አድርጌ ወይም ደግሞ ጠቅላላ አድርጌ ልመልስልሽና በአጠቃላይ መስማት የፈለግሽው ይሄንን ነው። እኛ ሶስታችንም ፊልም እንሰራለን አንሰራ የሚለው ነው አይደል? ይሄ ነገር የሚወሰነው ወይም ደግሞ መጀመሪያ ሰልማን እንዳለው ትክክለኛ ስክሪፕት ከተገኘ ነው። ምክንያቱም ዋና መነሻችን ስክሪፕቱ ስለሆነ ጥሩ ታሪክ ካገኘንና አሪፍ ስክሪፕት ካገኘን ሶስታችንም ከወደድ ነው። ሁላችሁም እንደምታውቁት ሌላ ነገር ምንም ዋጋ የለውም። ለኔ ወሳኙ ነገር የፊልሙ ታሪክ ስለሆነ ስራዬን ከጀመርኩበት ሰዓት ጀምሮ ወሳኙ ነገር የፊልም ታሪክ ነው ብዬ ነው የማስበው። ከልጅነቴ እንደዚህ ታሪኮችና ተረቶችን መስማት ያስደስተኝ ስለነበረ እርግጠኛ ነኝ እናንተም እንደዚህ አይነት ስሜት አላችሁ። ልጅ እያለን አስታውሳለሁኝ ምግብ አብሳያችንን ሼፋችንን በጣም እናስጨንቃት ነበር። ምክንያቱም ምግብ በምታበስ ሰዓት ላይ አጠገቧ እኛ ከበናት እንቀመጣለን። ስሟ ነሲምቢ ይባላል አስታውሳለሁ። እናም ለኛ ተረት ምናም ታሪክ ትነግረን ነበር። ስለዚህ በዛ ለመደብኝና ከልጅነቴ እንደዚህ አይነት ታሪኮችን መስማትና ተረት በጣም ያስደስተኝ ነበር። በዛም የተነሳ ገና ከልጅነቴ ማንበብ ሁሉ ጀምሬ ነበር። እንዲያውም በ6 ዓመት እድሜ መሰለኝ እንደዚህ የተረት መጽሐፎች ማንበብ ጀመርኩት። ታሪኮች ምናምን ነገር በጣም እየወደድኩኝና እያስደስተኝ ሄደ። አባቴ ደግሞ እንደሚታወቀው ከፊልም ጋር የተያያዘ ሰው ነው። ማለትም እኛ ቤት በጣም ብዙ ደራሲዎችና ዳይሬክተሮች ይመጡ ነበር። የኔም አባት ይመጣ ነበር አንተ ጋር ሰልማን ያለው። አዎ በደንብ
በደንብ አስታውሳለሁ። ማለት እኔ ከ6 ዓመት ጀምሮ እንደዚህ ያነበብኩኝ 16 17 ዓመት ሆነኝ ማለት ነው። እንደገና ደግሞ አባቴ የሚነገረውን የፊልም ታሪኮች በአጠቃላይ እኔም አብሬ ቁጭ ብዬ ሰማለሁ። መጀመሪያ ላይ ከመጋረጃ ጀርባ ተደብቄ ነበር የምሰማቸው፣ ምክንያቱም አባቴ ቁጡ ነበርና፣ ስለዚህ በእኔ እናደድብኛል ብዬ ደበቅ ነበር። ከዛም አንድ ቀን መጋረጃ ውስጥ ተደብቄ ታሪኩን እንደምሰማ አወቀ። ከዛም ፊት ለፊት ና ቁጭ ብለህ አዳምጥ አለኝ። እናም ዛሬ ላይ መለስ ብዬ ልጅነቴ ሳስታውስ ወደ ኋላ ሳይ ያ ክስተት ለኔ ትሬኒንግ ግራውንድ ነበር፣ የስልጠና ቦታ ነበር። በዛ ሰዓት ላይ ጭራሽ ወደ ፊልሙ ዓለም እገባለሁ ብዬ አስቤ አላቅም ነበር። ያ ማለት በዛ ሰዓት ላይ ለኔ ነገሩ እንግዳ ነገር ነበር። ምክንያቱም ከነዛ ሰዎች አፍ ታሪኮችን መስማት ትልልቅ የሚባሉ ደራሲዎች ለአባቴ መተው ሲተርኩለት ሰማ ነበር። ካደግኩኝ በኋላ ብዙ ነገር አስተምሮኛል ይሄ ክስተት። ልክ አንድ ኢንስቲትዩት ገብቶ እንደመማር ነው ለኔ። ስለ ታሪክና ስለ ድርሰት የተለያዩ ትምህርት ቤት ውስጥ የሚያስተምሩት እኔ ከልጅነቴ የገጠመኝን እድል አይነት ነው። አባቴም ሆነ አጎቴ ያው የፊልም ሰዎች ናቸው። በልጅነቴ ታውቁታላችሁ። ታሪኮቹን እየተነጋገሩ ወደ ቀረጻ ከመግባት በፊት እንዴት አድርገው እንደሚያበስሉት ከመጀመሪያ እያየሁ ነው ያደግኩት። ይሄ እንግዲህ እኔ ከልጅነቴ ያገኘሁት ጥሩ እድልና አጋጣሚ ነው። ብዙ ነገር የተማርኩበትና ልምድ የወሰድኩበት ነው። እንደገና ከዛ ሌላም ደግሞ የሰልማን አባት ሰሊም ሳብና ጃቪድ ሳብ በህንድ ታሪክ ውስጥ እስካሁን ድረስ በጣም ስኬታማ የሚባሉ የፊልም ደራሲዎች ናቸው። ወደ 22 የሚደርስ ፊልም ታሪክ ጽፈዋል መሰለኝ። ከዛ መሀልም 18 20 የሚደርሰው ሱፐርሂት ናቸው፣ ስኬታማ ፊልሞች ናቸው። ማለትም ትልቅ ሪከርድ ያስቀመጡ ሰዎች ናቸው ማለት ነው። በጣም ደስ ይላል። እሺ ለቀጣይ ትውልድ ምን ትመክራላችሁ? ምክንያቱም እነሱ በጣም የተለየ ዓለም ላይ ነው እየመጡ ያሉት። እንዲያም ትክክለኛ ነገር ነው ያነሳሽው። እኛ ምርጥ የሆኑ ወጣት ተዋናዮችን መምረጥ አለብን። በአሁኑ ሰዓት ላይ እንዲያውም በጣም የሚገርሙ ናቸው ወጣት ተዋናዮች። የመጀመሪያ ፊልማቸውን ሲሰሩ ጭራሽ የመጀመሪያ አይመስልም። ስለዚህ እሱን ሳይ እንግዲህ በጣም ነው የሚያስደነግጠኝና እነዚህ ወጣት ተዋናዮች ገና የኛ ምክር እንኳን ምንም የሚፈልጉ አይደሉም። እንዲያውም የመጀመሪያ ፊልማቸውን ካየን በኋላ እነሱ እኛን ይምከሩን የሚያስብል ነው። ልክ ነው፣ መቀበል አለብን። ከነሱ ምክርማ መቀበል አለብን። ሰልማን ያለው አሚርም ቀጠለ። እንዲያውም የአሁኑ ትውልድ 10 እጥፍ ከኛ የቀደመ ነው። 10 እርምጃ ይቀድሙናል ማለት ነው። በአሁኑ ሰዓት ላይ ወንድም ሆነ ሴት ተዋናዮች፣ ወጣቶቹ እንዲሁም ደራሲዎቹ ጭምር እስከ ዳይሬክተሩ የሚሰሩት ስራ ሲታይ እጅግ በጣም አስገራሚ ነው። ስለዚህ እኔ ወጣቶች ስራ ሲሰሩ ሳይ በጣም ደስተኛ ነው የምሆነው። እንዲያውም ብዙ ነገር እማራለሁ ከነሱ ማማቃለሁ። ለምሳሌ አሁን ላፓታ ሌዲስ የተሰኘው ፊልም ላይ ያሉ ተዋናዮችን ያቸው ሁሉም በሰዓቱ አዲስ ተዋናይ ነበሩ። የመጀመሪያ ቀን ቀረጻ ቦታ ላይ ሳያቸው በጣም ነው የደነገጥኩት። በእርግጥ ከኛ የተሻለ ብዙ አይነት ነገር አላቸው እነሱ። ምክንያቱም እኛ እያደግን በነበረ ሰዓት ላይ ወይም በድሮ ጊዜ እኛ ሲሲቲቪ ካሜራ አልነበረንም፣ ካሜራ ያለው ስልክ አልነበረንም። እነዚህ ልጆች ግን የአሁን ጊዜ ትውልዶች ካሜራ ምንም የሚፈሩ አይደሉም። ወይም ካሜራ ለነሱ እንግዳ ነገር አይደለም። እንደሚታወቀው በአሁን ሰዓት ላይ ሁሉም በሶሻል ሚዲያ ካሜራ ፊት ለፊት ነው የሚቆሙት ያሉት። ምክንያቱም ስልካቸው ላይ በቀላሉ ካሜራ ስላለ እሱ ፊት ለፊት መቆም ለነሱ የሚያዝናና እንጂ የሚያስፈራ ነገር አይደለም። ለምሳሌ እኛም ከቤታችን ወተን የሆነ ቦታ እንኳን ስንሄድ ዙሪያችንን ካሜራ እንደሚከተልን በደንብ እርግጠኛ ነን። ያም ማለት እኛ ልጅ እያለን ወጣት እያለን ይሄ ሁሉ ነገር አልነበረንም። ስለዚህ ለመጀመሪያ ጊዜ ካሜራ ፊት ለፊት በምንቆም ሰዓት ካሜራ በርቷል ጀምር ሲባል በቃ እኛ እንንቀጠቀጥ ነበር። ያ ነገር ስለሚያስፈራንም አንድ ቴክ ይወሰዳል፣ ከዛ ሁለተኛ ቴክ፣ ከዛ ሶስተኛ ቴክ አስተካክሎ ለመስራት በተደጋጋሚ ቀርጽ ነበር። በዛ ላይ ዙሪያችን ያለ ድምጽም እየረበሸን። ግን የአሁን ጊዜ ትውልዶች ለሁሉም ነገር በቃ ይነቁ ናቸው። በዙሪያው ደግሞ እንደምታዩ ካሜራ ብቻ ነው ያለው። ስለዚህ ወጣቱ ካሜራ በአሁኑ ሰዓት ላይ የሚፈራ አይደለም። ለምሳሌ አሁን የሻሩክ ካን ልጅ አሪያን ካን ባድስ ኦፍ ቦሊውድ የሚል ዌብ ሲሪስ ሰርቷል። በጣም የሚደንቅና ምርጥ አድርጎ ነው የሰራው። ያም ማለት እንግዲህ በዚህ ሁኔታ ውስጥ ነው ያደገው። ግን እኔ ያልፈለኩት ከካሜራ ኋላ እንዲሆን አልነበረም፣ ካሜራ ፊት ለፊት እንዲሆን ነበረ። ግን ካሜራ ፊት ለፊት ቢሆን አባቱን በልጦ ሄድ ነበረ። ለዛ መሰለኝ ከካሜራ ኋላ ያደረገው። እኔ ቀድሜ ተናግሬያለሁ፣ አሪያን ፊልም ከሰራ ከአባቱ በላይ ስኬታማ ይሆናል ብዬ ገምቼ ነበር። እኔም የምፈልገው እንግዲህ ሰልማን ካን ልጅ ከወለደ በዓለማችን ላይ በጣም ተወዳጅ የሆነና ትልቅ ስታር እንዲሆን ነው። በእርግጥ አታስቡ፣ በዚህ ጉዳይ እየሰራን ያለ ነው፣ ስራ እየሰራን ነው። ግን በዛው ካልሽኝ እንግዲህ ለወጣቶች አንድ ምክር አለኝ። ሰልማን እንዳለው ትክክል ነው ያለው። ወጣቱ ትውልድ ብዙ ነገሮች የተመቻቸ ነው ያለው። እጃቸው ላይም ቢሆን በተለያየ ቦታ ካሜራ በብዛት አለ። ስለዚህ ይሄ ነገርም እንግዲህ ድፍረት እየሰጣቸው ነው መሰለኝ። በአሁኑ ሰዓት ላይ ወጣቱ በጣም በብዛት ወደ ትወናውም ሆነ ወደ ድርሰቱ ወደ ዳይሬክተርነቱ እየገቡ ነው ያሉት። በዛ ላይ ደግሞ በቃ ካሜራ በጣም ለምደዋል። ቀድሞ ሰልማን እንዳለው በእኛ ጊዜ የነበረ ካሜራ በጣም የተለየ ነበረ። እንዲያውም ስለዚህ ጉዳይ ማውራት አለብን። በዛ ሰዓት ላይ ነገሩ ከበድ ስለሚል የካሜራውም ነገር ችሎታህም ኖሮ እንደገና ፍርሃትህን ወይም ለጉዳዩ እንግዳ ስለሆንክ ያንን ነገር እየደበቁ ብቃትን ማውጣት ለኛ እየከበደን ነበር የምንሰራው። ግን በአሁን ሰዓት ላይ ሁሉም ነገር የተላመዱትና የተግባቡት ነገር ስለሆነ ቀጥታ ችሎታቸው ብቻ ነው የሚያሳዩን። ያ ነገር ቀለል ያደረገላቸው ይመስለኛል። ስለዚህ ለሁሉም ምላቸው ሁሉም ነገር በእጃችሁ ነው ያለው። ያ ሁሉ ነገር ደግሞ በእጃችሁ ስላለ ብቃታችሁና ችሎታችሁን ላለማጣት ጣሩ፣ ለማዳበርና ለማሳደግ ሞክሩ። የአንድ ሰው ችሎታ ወይም ደግሞ አርት ማለት አንድ ታማኝነትና ጥሩነት ነው፣ ትሁትነትም ጭምር። ምሳሌ ሰልማን ካን ለረጅም ዓመት ይዞት መቆየት የቻለው በዛ ምክንያት ነው። አሚር ካንም ይሄንን ነገር በደንብ ለረጅም ዓመት ይዞት መጥቷል ወይም ጠብቆታል። ተስፋ ማድረግም ደግሞ ኢንሻአላህ ለረጅም ዓመት እኔም ይሄን ነገር ጠብቄ መሄድ ይችላል ብዬ ተስፋ አደርጋለሁ። ታሪክን ለየት ባለ መንገድ መረዳት፣ ልክ አሁን ቀደም ብሎ እንዳለው ከአባቱ እንደሰማው ሰልማንም ከአባቱ እየሰማ እንዳደገው እኔም እንግዲህ ምናልባት ልጅ እያለሁኝ ከእናትና አባቴ እንደዚህ ተረት ሰምቻለሁ ማለት ነው። ስለዚህ ያንን
የምንሰማውን ታሪክ ለሰው ስንተርከው በሶሻል ሚዲያም ሆነ በተለያየ መንገድ አማራጩ በአሁኑ ሰዓት ላይ በጣም ብዙ ነው። ከሶሻል ሚዲያም በላይ አክተር መሆን መፈለግ አለ፣ የተለያየ መንገዶች። ስለዚህ ስራችንን ልንሰራ የተለያየ አማራጮችን በምንጠቀም ሰዓት ላይ ዙሪያችንን በጣም ከፍተኛ ጩኸት አለ። ስለዚህ እናንተ አርትን ስትከተሉ ብቃታችሁን ተጠቅማችሁ ወደ ስራችሁ ላይ ትኩረት አድርጉ። እንዲያውም አርቱ ወይም ብቃታችሁ አናታችሁ ላይ እንዲወጣና እኔ ብቻ ነው የምችለው የሚል ስሜት እንዳይፈጠርባችሁ ተቆጣጠሩት። አርት ማለት ደግሞ በቃ አንድ ሰው ከውስጡ ሊሰማው ይገባል፣ ከልቡ። የሚገርም አባባል ነው፣ ደስ ይላል። ምሳሌ አንድ ቀን ልንገርሽና ዛሬ እኛ ያለንበት ስቴጅ ሁሉም ነገር በጣም በታማኝነትና በግልጽ የምናወራበት ቦታ ነው። ግን አንዳንድ ጊዜ እኛ እንሳሳታለን። እንዲሁም ስራ ሰርተን ስንመጣ እንደተሳሳተን ይታወቀናል። መስራት ከምንችለው በታችም ሰርተን እንመጣለን። አንዳንዴ ቤታችን መተን ከተቀመጠን በኋላ ምን ብለን እናስባለን? ወይኔ አንድ ጊዜ ሌላ ቴክ ብንወስድ አሪፍ ነበር ብናሻሽለው ብለን እናስባለን። እንደዚህ ማሰባችን የተለመደ ነገር ነው። ሁሉም ነገር ደግሞ ስህተት በሆነ ሰዓት ላይ በጣም እናዝናለን፣ እንቆጫለን። ግን ደግሞ በነጋታው ጠዋት ተነስተን ወደዛው ስራ ነው የምንሄደው። ምክንያቱም ይሄ ስራ እኛ እንወደዋለን እና የሰማነውን ታሪክ በጥሩ መንገድ ለተመልካቹ ማቅረብ እንችላለን ብለን ስለምናምን በድጋሚ ወደ ስራ እንሄዳለን። የኔ ልጆችም ቢሆን እድለኛ ናቸው፣ እንዲያውም በዓለም ላይ ማለት ይቻላል። ምክንያቱም ትልልቅ የሚባሉ ሱፐርስታሮች የተለያየ ታሪክን እያሰሟቸው ነው ያደጉት። ልጄም እንግዲህ በመጨረሻ አባቱ ታሪክ ያሰማው ስለነበረ እሱም ለዓለም ታሪክን ለመተረክ ወስኗል። ስለዚህ ነገሩ እንደዚህ ቀላል ነው። አንቺ ቤት ውስጥ ከቤተሰቦች የምትሰሚያቸው ታሪኮች ያንን ነገር በኋላ ለዓለም ልታሳዩ ትጥሪያለሽ። ስለዚህ ታማኝነት ማለት አርት ነው። ስለዚህ ለስራችሁ ታማኝ ሁኑ። ያንን ነገር ደግሞ ከራሳችሁ ጋር ቆዩት። በጣም ልፉ፣ ታገሉ። መጥፎ ቀንም ሆነ ጥሩ ቀን ሁሉ ቀን ብቻ መልፋት ግዴታ ነው። ኔትፍሊክስ ላይ አንድ ማስታወቂያ አይቼ ነበር አይደል? አንተና ጄኒ ሚል ሰልማን ያለው። ኦኬ አንተ የምትለው ያንን ነው፣ ያ ማስታወቂያ ነው። ያን ማስታወቂያ ሳይ እኔ ወዲያው ለአሚር ደወልኩለትና አንዳዛ ፕናፕና የሚለው ፊልም ላይ የሆነ የታየ ሲን ነበረ። ጁኔይድም ያው የአሚር ልጅ ማለት ነው፣ በጣም ምርጥ አድርጎ ነው የሰራው። ለአሚርም ደውዬ ያልኩትኝ ጁኔይድ በዚህ ማስታወቂያ ላይ ወይም ቪዲዮ ላይ በጣም ያምራል፣ ቆንጆ ነው የሰራው አልኩት። እንግዲህ የአሚር ልጅ ነው፣ አሁን አድጓል። የአሚርም የሻሩክም ልጅ ማለት እንግዲህ እኔ አዝያቸው አጫውታቸው የነበሩ ልጆች ናቸው። እኛ በእርግጥ ያው የራሳችንን ስራ ነው የምንሰራው፣ ግን ደውዬ በጣም የሚገርም ስራ ነው የሰራው ታውቀዋለሁ ያልኩት። እንዲያውም ባለፈው ያንተ ዩቲዩብ ቻናልን ፕሮሞት በምታደርግ ሰዓት ላይ የተሰራ ቪዲዮ ነው፣ በጣም አስገርሞኛል። እንግዲህ ሶስታችሁንም በጣም አመሰግናችኋለሁ። የተሰጠን ሰዓትም እንግዲህ ይሄው ማብቂያው ነው። እናም እንግዲህ አሁን እየተሰማኝ ያለው ከናንተ ጋር ከዚህ የበለጠ ረጅም ሰዓት ማሳለፍ ይችል ነበር፣ ግን ማለቂያው ስለሆነ አንድ የመጨረሻ ጥያቄ ልጠይቃችሁና እንጨርስ። የቦሊውድ የወደፊት ተስፋው ምንድን ነው? የተለያዩ የፊልም ኢንዱስትሪዎችም እንግዲህ ወደፊት እየገፉ እየመጡ ነው ያሉት እና ስለሱ ምን ትላላችሁ? ሻሩክም ቀጠለም ሰሜንና ደቡብ ምናምን እያልን ስለ ህንድ ፊልም ኢንዱስትሪ የተለያዩ ስራዎች ከምናወራ ይልቅ ሶስታችንም አንድ ላይ እንሆንና ለሳውዲ አረቢያ መንግስት ወይም ይህን ፕሮግራም ላዘጋጀው አካል ምስጋናችንን እናቀርብ። ምናልባት ማናገኘው ድል ስለሆነ ምስጋናችንን እናቀርብ። እሺ ሁላችንም አንድ ላይ እናመስግን። ንጉሽ ስለተንከባከባችሁንና እስካሁን ተሳብራችሁን በጥሩ ሁኔታ ስለቆያችሁ በጣም እናመሰግናለን። እናንተንም ሁላችሁን በጣም አመሰግናለሁ። በቃ ከዚህ በኋላ ቦሊውድ ሳይሆን የህንድ ፊልም ኢንዱስትሪ እያልን እንጠራለን። እዚህ ስቴጅ ላይ እንግዲህ ጠርታችሁ ክብር ስለሰጣችሁን ሳውዲ አረቢያን በአጠቃላይ ማመስገን እንፈልጋለን። እናመሰግናለን። ሶስታችንን አንድ ላይ ከማየት የበለጠ እንግዲህ የእኛን ንግግር ስትሰሙ ደስ ብሏችሁ ይሆናል ብዬ ተስፋ አደርጋለሁ። ስለዚህ ፈጣሪ እድሜና ጤናውን ይስጠን። ወደፊት እንግዲህ ሌላ ጊዜም እንመጣለን ወደ ሳውዲ። ከዛም ለመላ ዓለም የሚሆን ፊልም አንድ ላይ ሆነን እንሰራለን ኢንሻአላህ ብለው እንግዲህ በዚህ መልኩ ጨርሶታል። ወይም የነ ሻሩክ ካን የነበራቸው ቆይታ በዚህ አብቅቷል። እንዴት አገኛችሁት? ተመቻችሁ? የመጀመሪያውን ክፍል በጣም ስለወደዳችሁት ሁለተኛውን ክፍል በጣም ደስ እያለኝ ነው የሰራሁላችሁ። ረዘም ቢልም እንግዲህ ቻል ብላችሁ እዚህ ከደረሳችሁና ከሰማችሁ በጣም አመሰግናለሁ። ቪዲዮ ላይክ ማድረግ አትርሱ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ አፕዴት የሆነ ለየት ያለ ነገር በሚኖር ሰዓት ላይ በፍጥነት ይዤላችሁ ቀርባለሁ። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ